አመሰግናለሁ። ዲያቆን ጥበቡ እባላለሁ። ከባህር ዳር ማዕከል ጣና ወረዳ ማዕከል ነው የመጣሁት። አንዱን ጥያቄ በዚህ በፕሮጀክቱ ስለ የበጀት ጥያቄ ማለት ማዕከሉ ማለት ማህበሩ ለግቢ ጉባኤያት ከሚሰጠው የበጀት ትኩረት አንፃር ነበር። አሁን በዚያ ስለቀረበ እሱን ጥያቄ አላነሳም ማለት ነው። ሶስት ጥያቄዎች ይኖሩኛል። አንደኛው ካሁን ቀደም የምናሰለጠለውን የሰልጣኝ ቁጥር በአግባቡ እየተጠቀምንበት ነው ወይ? አሁንስ ማሰልጠኑ እንዳለ ሆኖ እሱ ላይ የምንወስደው ኮሚትመንት ምን ያህል ነው የሚል ጥያቄ ነው የሚኖረኝ። ሌላ ሁለተኛው ትስስር ከመፍጠር አንፃር ከሰንበት ትምህርት ቤቶች ከጉባኤ ቤቶች ጋር ትስስር ፈጥሮ መምህራንን ከማግኘት አንፃር በጀት የተበጀተለት በጀት በዚህ በፕሮጀክቱ አላየውም። አሁን ላይ በእንደኛ ማዕከል ነባራዊ ሁኔታ የጉባኤ መምህራንን ለመጠቀም በጀት አስፈልጎናል፣ እንደዚህ አይነት ሁኔታዎች ማለት ነው። ስለዚህ እሱ አልታየም ወይ በበጀት አስተሳስሮ እነዚህ የጉባኤ መምህራንን ከመጠቀም አንፃር የሚል ጥያቄ ነው የሚኖረኝ። ሌላኛው ጥያቄ ቨርቹዋል ፕሮጀክቱ ላይ አዋጭ ነው ወይ ማለት አሁን ሴንትራላይዝድ አድርጎ መስጠት ነው የተፈለገው። ሴንትራላይዝድ ለማድረግ ያለው የግቢ ጉባኤያት ነባራዊ ሁኔታ ይህንን ይፈቅድልናል ወይ? በእያንዳንዱ ግቢ ጉባኤያት ሴንተር ለማድረግ ደግሞ በጀቱ አዋጭ ነው ወይ የሚል ጥያቄ ነው ያለኝ። አመሰግናለሁ። ዲያቆን አዳነ ይባላለሁ። ከወላይታ ሶዶ ማዕከል ነኝ። ያለኝ ሀሳብ ምንድነው? የመጀመሪያው አንደኛ የግቢ ጉባኤ መምህራን የተቸገረ ነው። ዋናው አጀንዳ ምንድነው? የተመረቁ ወይም የተማሩ ተማሪዎችን እንደገና እነሱን ኢንጌጅ ከማድረግ አንፃር ነው። ለምሳሌ አንድ ሰው ከወላይታ ሶዶ ተመርቆ አዲስ አበባ ሲመጣ እዛም ተምሯል። ግቢ ጉባኤ ላይ ያለ ኮርሶችንም የተተኪ መምህራን ስልጠናም ወስዶ ይሆናል። ግን እዚህ ጋር መጥቶ የሚሳተፍበት ወጥ የሆነ ስርዓት ከዚህ አሁን ካለው በላይ ቢዘረጋ ብዬ አስባለሁ። ሁለተኛ ነገር ምንድነው? እኛ የተቸገርነው ሰርቲፊኬሽን አንፃር ነው። አሁን አንድ ሰው ከሌላ ማዕከል ተምሮ ከአዲስ አበባ ተምሮ የሄደ ሰው ወላይታ ሶዶ ሲሄድ ሰርቲፊኬት መኖር አለበት። እኛ አሁን እሱ ተምር ያለው ቢል እሱን መምህር ለማድረግ ቢያንስ ሰርቲፊኬቱ ያስፈልገናል። አሁን የተማረ ሰው ሰርቲፋይ ከማድረግ አንፃር በዚህ ፕሮጀክቱ ምን ታስቧል የሚል ጥያቄ አለኝ። ሌላው ነገር ምንድነው? ከበጀት አንፃር በጀት የሚሰበሰበው ከግቢ ጉባኤያት ከዋና ማዕከልና ከማዕከላት ነው። ማዕከላትን በሁለት ደረጃ አካፍላችሁ ደረጃ 1 ደረጃ 2 የሚባሉ ማዕከል እንትን አድርጋችኋል ማለት አሁን ካሉ የግቢ ጉባኤያትና የማዕከላት ገቢ ምንጫቸውና ገቢ አቅማቸው በጣም ዲፕሊ ያጠና ነው ወይ? ይሄ ደረጃ 1 ደረጃ 2 የሚባለው ከደረጃ 2 በላይ ሊካሄድ አይችልም ወይ? አሁን ያሉ ግቢ ጉባኤያትን በጣም ስንፈትሸው ከዛ አንፃር በዚህ ፕሮጀክቱ ምን ታስቧል የሚል ጥያቄ አለኝ። ሌላው ነገር ምንድነው? ይህን ፕሮጀክት ከማስፈጸም አንፃር በየሀገረ ስብከታችን ግቢ ጉባኤያትና ማዕከላት ካሉበት የነገረ መለኮት ምሩቃን የቴዎሎጂ ምሩቃንና የተለያዩ መምህራን አሉ። ግን የማህበረ ቅዱሳን አባላት ያልሆኑ ማለት ነው። እነሱን ግቢ ጉባኤ ተማሪዎችን እንዲያስተምሩ በምን ወይ ነው እንጌጅ የምናደርገው? ከዚህ ፕሮጀክት ይሄ ፕሮጀክትም እነዚያን መምህራንስ እንዴት ታሳቢ አድርጓል የሚል ነገር አለኝ። የመጨረሻ ጥያቄ ምንድነው? ከዚህ ከፕሮጀክቱ ሐሳብም በዚሁ አያይዤ አነሳለሁ። ምንድነው የመጨረሻ ጥያቄ? ከዚህ በፊት ማዕከሉ ግቢ ጉባኤው ማዕከሉ ለግቢ ጉባኤ የኮርስ መምህር ለመቅጠር ዝግጅት ላይ ነው። ግን ከዚህ በፊት በተነሱ ጉባኤዎች ወይም ስብሰባዎች እዚህ ዋና ማዕከሉ ቋሚ የግቢ ጉባኤ አስተባባሪ እንደሚቀጥር
ቃል ገብቶ ነበር። እስካሁን ግን የለንም። ይህንን ከማስፈጸም አንጻር ከዚህ በፊት በተነሱ ጥያቄዎች ላይ አሁን ማዕከሉ በድርቅ ለተጎዱትና አንዳንድ ችግር ለደረሰባቸው አካባቢዎች ትኩረት አድርጓል። በ2017 ላይ ይህን ቀዳሚ አጀንዳ አድርገን ታሳቢ እናደርጋለን ብሎልን ነበርና ይህንን አሁን ከማስፈጸም አንጻር ማዕከሉ ምን አስቧል? ይህ ፕሮጀክትም አሁን እዚህ ላይ ተጠቅሷል። አሁን እዚህ ላይ መምህራንን ወደ ከፍ ማድረግ ካሉ ከ20 ወደ 60 አካባቢ ከፍ የማድረግ ተብሎ እዚህ ጋር ተጠቅሷልና ይሄ ቢያንስ ደስ ብሏል እና የኛ ማዕከል በጣም ታሳቢ ቢያደርግ ብዬ አስባለሁ። ሌላው ነገር ይሄ ፕሮጀክቱ ተፈጻሚ ቢሆን በጣም እንዲሆን ደግሞ የበኩሌን ጥረት አደርጋለሁ። የግቢ ጉባኤ እኛ ጋር ያሉ ግቢ ጉባኤ አስተባባሪዎችም በዛው ልክ ጥረት እናደርጋለን። በጣም ደስ ብሎኛል። ጉባኤውን በጣም ደስ ብሎኛል። አመሰግናለሁ። ዘላለም አዳሙ እባላለሁ ከአሶሳ ማዕከል የግቢ ጉባኤ አገልግሎት ዋና ክፍል ኃላፊ ነኝ። 3 ሀሳቦችን ማንሳት ፈልጌ ነው። የመጀመሪያው የቨርቹዋል ሴንተሩ መቋቋም ቀጥታ መምህር መድቦ ኮርሶችን ተክቶ እንዲያስተምር ለማድረግ ነው ወይስ ተተኪ ማፍራት ላይ ያተኮረ ነው? ምናልባት ቀጥታ ማስተማር ላይ ያተኮረ ከሆነ መሰረተ ልማቱ አሁን ከምንፈልገው በላይ ጭምር ሊጠይቀን ስለሚችል በዛ መልኩ ማዕከላት ማዘጋጀት ይችላሉ ወይ የሚል ጥያቄ ስላለኝ ነው። ሁለተኛ የቨርቹዋሉ የፊት ለፊት ስልጠናዎችን የሚተካ ነው ወይስ አጋዥ ሆኖ የሚቀርብ ነው? ግልጽ እንዲሆንልኝ ስለፈለኩኝ ነው። ሌላኛው የክረምት ደረጃ 2 ተተኪ መምህራን ስልጠና 3000 እናፈራለን በ4 ዓመታት ውስጥ ብለናል። ለዚህ የተያዘው በጀት ከዚህ በፊት ግቢ ጉባኤያት ራሳቸው ወጪ አውጥተው የሚልኳቸውን ወጪ የሚተካ ነው ወይስ ለሌሎች አገልግሎት የሚውል ነው የሚል ሀሳብ ነው ያለኝ። እግዚአብሔር ይስጥልኝ። ስሜ አመንቴ ይባላል ከፊቼ ማዕከል። አንድ ጥያቄና እኔ አስተያየት ለመስጠት ነው ፕሮጀክቱ ላይ። እውነት ለመናገር እኔ በጣም ደስ ብሎኛል። ከማዕከሉ ተቋማዊ ለውጥ ጋር ይሄ ነገር መምጣቱም እንግዲህ በጣም ደስ የሚል ነገር ነውና እኔ ግን ምናልባት ቀጣይነት እንዲኖረው ታስቧል ወይ? እስከ ስንት ዓመት ነው ይሄ ነገር ሊሄድ የሚችለው? የተቀመጠ ነገር ስለሌለ ይሄ ፕሮጀክት እንግዲህ ገቢ ሰብስቤን እስከ ስንት ዓመት ነው ሊበቃን የሚችለው ባጀቱንም ጭምር የሚል ጥያቄ ነው ያለኝ። ከዛ ቀጥሎ ግን እንደ ፊቼ ማዕከል አምና በዚሁ የተሞከረ ነገር ነበርና እውነት ለመናገር በጣም ውጤታማ ሆነናል። የቤተሰብ ወንጌል በሚል አምና ላይ ወደ 300,000 ተሰብስቦ ነበረ በአንድ ቀን ማለት ነው። እሱ ነገር በዘንድሮ ዓመት መምህራኖችን ቀጥረንበት ወደ 7 መምህራን አንዱን በመደበኛ 5 ደግሞ አሁን ማስተባበሪያ ላይ አንድ ሰው ቀጥረናል። በኢ መደበኛ ወይም ደግሞ በድጎማ ከገዳምም እየተመላለሱ እያስተማሩ ይገኛሉ። ስለዚህ ሙሉ የዘንድሮ ዓመትን ዘግተናል ማለት ነው በባጀቱ። ግን ከዘንድሮ በኋላ ደግሞ ሌላ ፕሮጀክት ካልቀረጽ ነው ቀጣይነት የለውም። ከዛ አንጻር ነው እኔ ጥያቄውንም ያነሳሁትና ቀጣይ እንዲኖረው ለወደፊት ምን ታስቧል? መጨረሻ ላይ የማነሳው እኔ ባጀቱ እንግዲህ ለግቢ ጉባኤም ለማዕከላትና ለዋና ማዕከል ነው ተከፋፍሎ የተቀመጠና ዋና ማዕከሉ ያነሰ ይመስለኛል። እኔ እንግዲህ 25 ሚሊዮን ግቢ ጉባኤያት ላይ አልበዛም ወይ? ማዕከላቱ እንኳን ወረዳ ማዕከልም ስለሚጨምር ላይበዛ ይችላል። ግቢ ጉባኤ ደግሞ ትንሽ የበዛባቸው ይመስለኛል። እንግዲህ እነሱ አልተናገሩም። ሰብሳቢዎቹም እዚህ ስላሉ ሀሳብን መስጠት ይችላሉ። የግቢ ጉባኤያት በብዛት ያ ሰብሳቢዎች ወደዚህ ስለመጡ ይሄ ነገር ከተጀመረ ያው እነሱ አስጀምሮ ለወደፊት ቀጣይነት እንዲኖረው ለማለት ነው። እግዚአብሔር ይስጥልኝ። ስሜ ቤቴሌም አሸናፊ ይባላል ከባህር ዳር ማዕከል ፖሊ ግቢ ጉባኤ። በመጀመሪያ ይህንን ሀሳብ ስላሰባችሁ ሁላችሁም ለተሳተፋችሁም ላሰባችሁም እግዚአብሔር ይስጥልን። ወደ 4 ወይም 5 ጥያቄዎች ይኖሩኛል። የመጀመሪያው ጥያቄ የሚሆነው መምህራንን ችግር በምናወራበት ጊዜ አሁን የተሰጠን መፍትሄ መምህራንን ቁጥሩን ከማብዛት አንጻር ነው ወይ? ማለትም መምህራን
ለአንደኛው ችግር የነበረው ነገር ምንድነው? ከቋንቋ አንፃር ነው። ስለዚህ አሁን የቀረበልን ፕሮጀክት ከቋንቋ አንፃር ያለውን የመምህራን ችግር ይፈታልናል ወይ ነው። ሁለተኛው ጥያቄ ደግሞ የሚሆነው አሁን የቀረበው ፕሮጀክት መፍትሄ ዘለቄታዊ የሆነ መፍትሄ ነው የሚሰጠን ወይስ ማስታገሻ ነገር? አሁን ላይ ላጋጠመን ነገር ዘለቄታዊ መፍትሄ ነው ወይስ ጊዜያዊ መፍትሄ ነው የሚሰጠን? ይሄን ምን ያህል ታይቶበታል ነው። ሌላኛው ነገር ይሄኛው ፕሮጀክት ወይም ደግሞ ፕሮፖዛል ሲሰሩ ቨርቹዋል የሚሰጡ ግቢ ጉባኤዎች አሉ አይደል? የእነሱ እስካሁን የሰሩበት ያጋጠማቸው ችግርና እነሱ ደግሞ መፍትሄ አግኝተንበታል ያሉት ነገር ታይቶ ነው ወይ መጀመሪያ የተሰራው? አራተኛው ጥያቄ የሚሆነው ደግሞ እዚህ ግቢ ማነው አሁን ላይ እንኳን በዚህ 2 ቀን ባደረግናቸው ውስጥ አዳራሽ የሌላቸው ግቢ ጉባኤዎች አሉ። ስለዚህ ይሄን ነገር አሁን ላይ የተባለውን በጀት ማድረግ የተባለውን ፕሮፖዛል እነሱ ላይ አፕላይ ማድረግ ሌክዠሪ ነገር አይሆንም ወይ? ምክንያቱም መቀመጫ የሌለውን ተማሪ ቨርቹዋሊ ና ትምህርት እናስተምር ማለት ትንሽ አይከብድም ወይ? ስለዚህ ወይ በጀቱ ሲበጀት ለነሱ ተጨማሪ ተደርጎ ነው የሚታሰብላቸው? ይሄም ከግምት ውስጥ ገብቷል ወይ ነው። የመጨረሻው ጥያቄ የሚሆነው አሁን ያሉን መምህራን ተጠቅመን ትምህርቱን ብንሰጥ አመርቂ የሆነ ውጤት እናመጣለን ወይ? ማለት አሁን ቨርቹዋሊም እንሰጣለን እኮ ግን ቨርቹዋሊም ለማሰጠት ያለን መምህራን ቁጥር በቂ ነው ወይ? እግዚአብሔር ይስጥ። አብይ ይባላል ከሐዋሳ ዩኒቨርሲቲ ዋናው ግቢ ጉባኤ ነው የመጣሁት። ፕሮጀክቱ የታሰበው ፕሮጀክት በእኔ እይታ በጣም መልካም ፕሮጀክት ነው። እግዚአብሔር አምላክ ወዶና ፈቅዶ ተግባራዊ ከሆነና በታሰበው ልክ ተፈጻሚነት ካገኘ በጣም ብዙ ችግሮችን ይፈታል ብዬ አምናለሁ። በግሌ እንደኔ አንድ ጥያቄ ለመስጠትና ለመጠየቅና የተወሰኑ ሀሳቦችን ለማንሳት ስለፈለኩ ነው። የመጀመሪያው ጥያቄ ምንድነው? በእቅዱ መሰረት 3000 ተተኪ መምህራንን ከግቢ ጉባኤያት መልምለን አፈራን። ነገር ግን ካፈራን በኋላ እነዛን መምህራን የመከታተል ነገሩ እንዴት ነው የሚሆነው? ማለትም እነዛ ተማሪዎች ከተማሩ በኋላ የሚመለሱት በፊት ወደ ነበሩበት ኢንቫይሮንመንት ነው። በአብዛኛው እዛው ግቢ ውስጥ ነው ሊሆኑ የሚችሉትና እዛ ውስጥ ባሉበት ጊዜ ደግሞ ምናልባት ልክ እንደነሱ የሰለጠኑ የተማሩ ላይሆኑ ይችላሉ ጓደኞቻቸውና በዛ ነገር ውስጥ የመጥፋት ነገሮች እንዳይኖሩ እንዲሁም ደግሞ በዛ በስልጠና ወቅት የሚያገኙት ዕውቀትም በቂ ብቻ አይደለም። ሰዎች ነን፣ ከጊዜ ሂደት በኋላም የመረሳት ነገር ይኖረዋል። ስለዚህ ለአንድ መምህር ደግሞ አስፈላጊና ወሳኝ ነገር የንባብ ህይወት ያስፈልገዋል። ተከታታይ ትምህርቶችንም ማግኘት ያስፈልገዋልና ከአቅም ማጎልበቻ አንጻር መሀል ላይ የሚሰጡ ነገሮች አሉ ወይ? እንደገና ደግሞ እነዛ ተማሪዎች ሰልጥነው አንድ ቦታ ላይ ተሰበሰቡ፣ ከዛ በየግቢ ጉባኤያቸው ከሄዱ በኋላ እርስ በርስ ኮሚኒኬት የሚያደርጉበት መረብስ ይዘረጋላቸዋል ወይ? ለምሳሌ አሁን በሶሻል ሚዲያ እንደው በቀላሉ ቴሌግራም ላይ የሆነ ኮሚኒቲ ብንፈጥርላቸው እዛ ላይ ጥያቄዎችን ቢጠያየቁ፣ መጽሐፍትን ሸር ቢደራረጉ፣ አንዳንዴ ደግሞ ላይቭ እየገቡ መምህራን ቢያስተምሯቸው ለነዛ መምህራን በአካል እንኳን ቢከብድ አቅም ማጎልበቻ ነገር ያገኛሉ ብዬ አምናለሁ። ከዛ ውጭ ደግሞ እስካሁን 20 መደበኛ መምህራን አሉ። 40 ተጨምሮ 60 የማድረስ እቅድ እንደተያዘ ሰምተናል። ሞር እንደኔ ምንድነው የማስበው አብዛኛውን ጊዜ እኛ ግቢ ጉባኤ ላይ የሚያጋጥሙ ችግሮች ተማሪው ኮርስ ከጉባኤ ቤት የሚመጡ ቀጥታ መምህራን ቀጥታ ከጉባኤ ቤት አምጥተን ወደ ኮርስ ስናመጣቸው በጣም እውቀት አላቸው፣ ብዙ የተማሩ ናቸው። የቤተክርስቲያኗን ዶግማ ቀኖና ጠንቅቀው ያውቃሉ። እሱ ላይ ምንም ጥያቄ የለንም። ግን ደግሞ የግቢ ተማሪ ያለበት ኢንቫይሮንመንት አለና ብዙ ጊዜ ኮምፓቲብል አይሆንም። ኮምፓቲቢሊቲ ኢሹዎች በጣም አሉ። ከዛ ይልቅ እንደው አንዳንዴ ብዙ ተማሪዎች በተማሪ ሲማሩ የሚመርጡም ተማሪዎች አጋጥመውናል እና ከዛ አንጻር አንደኛ እነዚህ ከጉባኤ ቤት የሚመጡ መምህራን ላይ ያን ኮምፓቲቢሊቲ ኢሹ ሶልቭ ለማድረግ የታሰቡ ነገሮች አሉ ወይ? ሁለተኛ ደግሞ ሞር ኢፌክቲቭ እንዲሆን መምህራኖቻችንም ያለንን ሪሶርስ ዩቲላይዝ አድርገን በአግባቡ ከመጠቀም አንጻር እነዚህን 60 መደበኛ መምህራኖቻችንን 3000ዎቹ ላይ ኢንቨስት ብናደርጋቸውና 3000ዎቹን ደግሞ ታች ጋር ላሉት ለኮርስ ብናሰራጭ መደበኛ መምህራን እንደዚህ በጣም አስፈላጊ ኮርሶች ስፔሻል ኬዞች ካልሆኑ ቀጥታ በሳምንት ለሚሰጡ የግቢ ጉባኤ ኮርሶች ባንጠቀማቸው መልካም ነው ብዬ አስባለሁ እኔ። ምክንያቱም ዓላማው አንደኛ እዚህ ጋር ተተኪ መምህራን የምናሰለጥንበት ዓላማ አሁን ላይ ያለውን የመምህር እጥረት ብቻ መቅረፍ አይመስለኝም እንደኔ እይታ። ምክንያቱም ነገ ላይ አሁን ላይ የምናያቸው ከፊት ላይ መተው ዛሬ ያስተማሩ መምህራን ሲደክሙ እነሱ መተካትም ጭምር ነው።
ያንን ደግሞ ለማድረግ ሞር እውቀት መሰብሰብ ብቻ ሳይሆን የመድረክ ኦፖርቹኒቲዎችን በጣም ያስፈልጋሉ። ከግቢ ከወጡ በኋላ ደግሞ በስራ ዓለም በተለያዩ ነገሮች የኑሮ የተለያዩ ጫናዎች ሲመጡ መወሰድ ስለሚኖር ያን እድል የማግኘት ነገሩ ሊጠብ ይችላል። ስለዚህ ግቢ ላይ ያንን እድል ለነሱ ከማስፋትም አንጻር ለምሳሌ ማዕከላት ላይ ያሉ መደበኛ መምህራን በአዳር ሊሆን ይችላል ግቢ ጉባኤያት እያመቻቹ በሳምንት ኦር በ15 ቀን በወር ከደረጃ 1 እና ደረጃ 2 ለወሰዱ ልጆች አቅም ማጎልበቻ ስልጠና ቢሰጧቸው ጥያቄዎቻቸውን በቅርበት ቢመልሱላቸው የሆነ ፕላትፎርም ቢኖር እነዛ ደግሞ እየሄዱ ለዛኛው ሲያስተምሩ እውቀት እያገኙ ፕራክቲስ እያደረጉ አቅማቸውን እያዳበሩ ነገ ላይ ደግሞ ከግቢም ሲወጡ ተተኪ የቤተ ክርስቲያን መምህራንም ማፍራት ይቻላልና እንደዚህ አድርገን ብንሰራ የሚል ሐሳብ አለኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ስሜ ዲያቆን ዮሐንስ አበበ እባላለሁ። ከደብረ ብርሃን ዩኒቨርሲቲ ሜን ካምፓስ ነው የመጣሁት። እንግዲህ የቀረበው ፕሮጀክት በጣም ደስ የሚል ነገር ነው። የግቢ ጉባኤያትን መሰረታዊ የሆነ ችግር ከመቅረፍ አንጻር ስለሆነ ሁሉም ግቢ ጉባኤያት አስተያየትና ሀሳብ ሊሰጡበት የሚገባ መሰረታዊ ጉዳይ ነው። እንደኔ እንደግሌ ሳላደንቅ ማለፍ አልፈልግም፣ ግን እዛው ጋር ተያይዞ አንዳንድ ጥያቄዎችን ማንሳት ፈልጋለሁ። በመጀመሪያው ስልጠናው በቨርቹዋል ለመሰጠት ታስቧል። ትልቅ የመምህራን ችግር ይቀርፋል። ምክንያቱም የግቢ ጉባኤያት ዋናው ችግር የመምህራን ችግር ስለሆነ ማለት ነው። ይህ ቨርቹዋሉ ፕሮጀክት የተያዘለት ወደ 113 ሚሊዮን ባጭሩ ለግቢ ጉባኤያት ደግሞ 49% ተከፋፍሏል ማለት ነው። ይህ 49% በግቢ ጉባኤያት ወጪ የሚሸፈን ከሆነ ይህ ወጪ 49%ቱ የዋናው ማዕከልን መሰረተ ልማት ለማሟላት ነው ወይስ የግቢ ጉባኤያትን ይጨምራል የሚለውን በደንብ ልትመልሱልኝ እፈልጋለሁ። የዋናው ማዕከል ወጪ ብቻ ከሆነ 49% በግቢ ጉባኤያት በዝቷል። እንዴት ብትሉን የዋናው ማዕከል አለ፣ ሲቀጥል ወየግቢ ጉባኤያቱ ይህን መሰረተ ልማት ለማሟላት ብዙ ወጪ ጠብቃቸዋል። እንደዛ ከሆነ 49%ቱ በጣም ተቀንሶ ሌላ አጋር አካላት ቢፈለጉ ባይድ። የመጀመሪያው ጥያቄ ይሄ ነው። ሁለተኛው ካሁን ቀደም ከዚህ ጋር ተይዞ ለአብነት የኮርስ መምህራንን የአብነት ትምህርት ቤት የሚገኙ በርካታ የመጽሐፍ መምህሮችን ተማሪዎችን ስንጠቀም ነበር። እስከ ዛሬ ስንጠቀማቸው በመኖራችን ውጤታማ ሆነናል። የመምህራን ችግር ከመቅረፍ ማለት ነው። በአዲሱ የትምህርት ስትራቴጂ በተቀየረበት ደግሞ ምናልባት እነሱን ያማከል አይመስለኝም። ያው የውጨኛውን ሳይንሱን የሚያካትት ስለሆነ ማለት ነው። ስለዚህ ከዚህ በኋላ እነሱ እንዴት አድርገን ማስኬድ የምንችለው ግልጽ ከሆነ ማለት ነው። እና ይህን ነገርም ሀሳብ እንድትሰጡበት ፈልጋለሁ። ምናልባት ከዚሁ ጋር አያይዤ በዚሁ ፕሮጀክት ደግሞ እንደ ግቢ ጉባኤዎች በተለይ እንደ መንግስት ዩኒቨርሲቲዎች በርካታ የሪሚዲያል ተማሪዎች ወደ ዩኒቨርሲቲ ውስጥ እየገቡ ነው። ለእነሱስ ምን የታሰበ ነገር አለ? እስከ ዛሬ ቋሚ ኮርስ እየወሰዱ አይደለም። 3 ወር አንዳንድ መርሃ ግብራትን ተከታትለው ይወጣሉ። ነገር ግን እነሱም ዩኒቨርሲቲ በሚቆዩበት ጊዜ ውጤታማ እያደረጋቸው አይደለምና እንደ ማዕከል ምን የታሰበ አለ? በአዲሱ ፕሮጀክትስ ምን ተይዞለታል? ይህ ሌላኛው ጥያቄ ነው። ከዚሁ ጋር አያይዤ ማንሳት የምፈልገው ነገር ደረጃው 2 የተተኪ መምህራን ስልጠና ሲሰጥ ነበር እስከ ዛሬ። አሁንም ለመስጠት ታስቧል። በቀጣይ ክረምትም እንደሚሰጥ ግልጽ ነው። ከእስከ ዛሬው ሲሰጥበት ከነበረው በአሁኑ ልዩ የሚያደርገው ምንድን ነው? በዚህኛው ዙር ከሚሰጥ የሁለተኛ ደረጃ የተተኪ መምህራን ምን እንጠብቅ እንደ ግቢ ጉባኤያት ማለት ነው? ይሄንም እንድትመልሱልኝ ፈልጋለሁ። ወቅታዊ ጉዳዮች ጋር እህቴ የተወሰነ ነገር ብላናለች። እንግዲህ ይህ የቨርቹዋሉ ስልጠና በሚሰጥበት ጊዜ በርካታ መሰረተ ፍላጎቶች ያስፈልጋሉ። ከዛም መካከል ኢንተርኔት ነው። ኢንተርኔት አክሰስ የሌለባቸው ዩኒቨርሲቲዎች እንዴት ነው የሚያሰጡት? ምክንያቱም እንግዲህ ክፉ ተናጋሪ ያልሁን እንጂ ለወደፊት ነገሮች እየባሱ ቢሄዱ ይህ ፕሮጀክት ምንድን ነው ከአሁኑ አቅጣጫ መያዝ አለበትና እዚሁ ላይ መስመር አስይዘነው ብንሄድ ባይነኝ። ስሜ ያሬድ ባሻው ይባላል። የመጣሁት ማህበረ ቅዱሳን ደብረ ብርሃን ማዕከል ጤና ሳይንስ ግቢ ጉባኤ ነው። እኔ ያለ ጥያቄ አብዛኛውን ጊዜ የመምህራን እጥረት ይነሳል። በየአመቱ ግን ብዙ የአንደኛ ደረጃ ተተኪ መምህራን ሰልጥነው ሁለተኛውን ደረጃ ሳይሰለጥኑ ይወጣሉ እና እነሱ ሰልጥነው የወጡት ተማሪዎች ክትትል ተደርጎባቸው ሁለተኛውን ደረጃ አጠናቀዋል ወይ? ሲቀጥል ደግሞ አጠናቀው ሁለቱንም አንደኛውንም ሁለተኛውንም አጠናቀው የተመረቀው የወጡ ተማሪዎች ክትትል ተደርጎባቸው ሙሉ ለሙሉ ስራ ላይ ወይም አገልግሎት ላይ ውለው ነው ወይ የመምህራን እጥረት የተከሰተው የሚል አጭር ጥያቄ ነው ያለኝ። አመሰግናለሁ።
ዲያቆን ዮሐንስ እባላለሁ ከድሬዳዋ ዩኒቨርሲቲ ግቢ ጉባኤ። ሁለት ጥያቄ ብቻ ነው ማነሳው ሌሎች ስለተነሱ ማለት ነው። የመጀመሪያው አሁን በግቢ ጉባኤ ላይም የተወሰነው እንደገና ደግሞ አጠቃላይ የሚያስፈልገው በጀት ተገልጿልና ለምሳሌ ግቢ ጉባኤ ላይ 300 ሰውም ያለውም ከዛ በላይም ያለው 300 ብር ተወስኗልና ለምሳሌ እኛ 300 አባላት ካሉን በአመት ውስጥ ወደ 90,000 ብር ልናወጣ እንችላለን ማለት ነውና ይሄ የደረጃ 2 መምህራንን ይጨምራል ወይ? ማለትም በየአመቱ ደረጃ 2 መምህራንን እናሰለጥናለን እስከ 100,000 ብር እስከ 90,000 ብር እናወጣለንና እሱን ይጨምራል ወይስ ከሱ ውጪ ነው የሚል ነው የመጀመሪያው ጥያቄ። ሁለተኛው ፕሮጀክቱ በጣም መልካም ነው፣ ደስ የሚያሰኝ ነውና ግን እንደግል አስተያየቴ ምንድነው ጊዜው በጣም ረዝሟል። 4 አመት ማለት አንድ ሰው ተመርቆ የሚወጣበት ማለት ነው። ስለዚህ እስከዛስ አሁን አስቸኳይ ጉዳዮች አሉ፣ አስቸኳይ መፍትሄ የሚፈልጉ አሉ። ትምህርት እንደመሆኑ ቶሎ ማለት ነውና ለያውም አዲስ ስርዓተ ትምህርት ስለተቀረጸ እሱ ወደ ትግበራ ስላለ አስቸኳይ መፍትሄዎች ደግሞ ያስፈልጋሉ እና ለዛ ደግሞ ለአስቸኳዩ በአንድ አመት በሁለት አመት የሚደርሱ ነገሮች ምን ታስበዋል የሚል ነውና እንዲሁም እዚህ ላይ ትንሽ አስተያየት ለመስጠት ያህል ማህበሩ እነዚህ በተለይ አዲሱን ስርዓተ ትምህርት ለማስተግበር አሁን ባለበት አቅም ብቻውን ከባድ ሊሆን ይችላል ብዬ አምናለሁ እኔ። ምክንያቱም ለምንድነው ብዙ ኃይል ስለሚያስፈልግ ማለት ነውና ለዚህ ደግሞ አንደኛ ይሄ ተነሳሽነቱን መረዳቱን ወደ ታች እስከ ታች ድረስ እስከ ግቢ ጉባኤ ድረስ ቢያወርደው፣ ሲቀጥል ደግሞ ከሰንበት ትምህርት ቤቶችና ከስብከተ ወንጌል ከደብሮች ማለት ነው ስብከተ ወንጌል እንደገና ከአጋር ማህበራት የተለያዩ አሁን ላይ ጠንከር ያሉ ማህበራት በቤተ ክርስቲያን እየተፈጠሩ ይገኛሉና ከነዚህ ጋር በደንብ ተጠናክሮ መስራት ይችላል። እስቲ እኔ ከመናገር ከቨርቹዋል ሴንተር አመሰራረትና ሀሳቡ ጽንሰ ሀሳቡ ጋር ወንድማችን ቢኒያም ከዚህ ከስልጠና ጋር ተያይዞ ምንድናቸው እንዴት ነበር ስናሰለጥን የነበረው የሰለጠኑትስ እንዴት ነው የምንከታተለው እንዴት እየተጠቀምንበት ነው የሚሉትን ደግሞ ምናልባት አጋዚ ራሱ ከክፍሉ ከስልጠና ጋር ተያይዞ እስከዛሬ እንዴት እያሰለጠን እንደነበረ እነዛን እንዴት እየተጠቀምን እንደነበረ ወደፊትስ አይ ቲንክ አስተያየቶች በብዙ መልኩ በአስተያየት የምንቀበላቸው ነገሮች አሉ። እነሱን ወንድማችን አጋዚ ያነሳል። ከበጀት ጋር ያለው ነገር ቁጥር ስለሆነ እኔ ሀሳብ ሰጥበታለሁ። ቁጥሯ እንዴት እንደመጣች መናገር ስለምንችል አንሷል እንዲያውም የሚሉ ሀሳቦችን በደንብ አድርጌ ለማብራራት እሞክራለሁ። ስለዚህ በዚህ ሂደት መጀመሪያ ከአጋዚ ሊጀምር ከስልጠና ጋር የተያዙትን ጥያቄዎች አንዳንዶቹ ወላይታ የተነሱ ለምሳሌ የመረጃ ክፍተቶች ይኖራሉ ብለን እናስባለን። ቀጣይ እየተነጋገር የምናጠራው ይሆናል ብዬ ነው የማስበው። ከዚህ በፊት የነበረው ስልጠና አፈጻጸሙ ውጤቱ ምንድን ነው የሚል ነገር ተነስተዋልና እውነት ለመናገር በደረጃ 1 ደረጃ 2 እና ደረጃ 3 ያሰለጠናቸው መምህራን በጣም ውጤታማ ናቸው። አሁን ባለን ምልከታ ባለፈው አመት ዘንድሮም ባደረግነው ግምገማ በየግቢ ጉባኤያቱ ትልቁን አገልግሎት የያዙት እነሱ ናቸው። ከዛም ወጥተው ራሱ በየማዕከላትና ወረዳ ማዕከላት የሚያገለግሉ ስብከተ ወንጌል የሚያስፋፉ ሀውሬ ህይወት ሳይቀር እየሸፈኑ ያሉ እነሱ ናቸውና አፈጻጸሙ ምን ያህል ነው ከዚህ በፊት የሰለጠነው የምን ያነሳችሁት አንጻራዊ የተሻለ ነው የምናስበው። እጥረት አለብን፣ የቁጥር የጥራትም ክፍተት ይኖራል፣ የቁጥር እጥረት ግን አለብን ነው። ይሄ ከስፋት አንጻር ነው። የግቢ ጉባኤያት የአገልግሎት ስፋት የመርሃ ግብራት ብዛት እና ቁጥራቸው በራሱ ይህንን አድሬስ የሚያደርግ አይደለም። የምናፈራው ብዛት ነው እንጂ ያሰለጠናቸው አጠቃቀም ላይ የተሻለ ነገር ነው። ክፍተት የለም ማለት አይደለም። በተለይ ማዕከላት ታውቁታላችሁ 80 ከዛ በላይ ግን ጥሩ አፈጻጸም ነው ያየ ነው ማለት ባለፈው አመት ዘንድሮ ከእናንተ ጋር ባለን ኮሚኒኬሽን ቅኝት ስናደርግ አንዱ የቅኝት ጥያቄ ያደረግነው የደረጃ 2 የሰለጠኑ መምህራን ምን ያህል ትጠቀማላችሁ፣ ምን ያህል አገልግሎት ላይ አሉ የሚለው ነው። ብዙዎቹ ቅድምም አንድ ግቢ ጉባኤ አንስተን ወንድማችን ብዙ ጊዜ የተማሪ ስነ ልቦና የሚረዱ እነሱ ናቸው። እዛ ላይ አስፍተን ብንሰራ የምን ነገር ያነሳዋልና ስለዚህ አንጻራዊ እንደ ማህበር ያለን ምልከታ በጣም የተሻለ አፈጻጸም እንዳለ አጠቃቀም እንዳለ ነው
ያየነው። ለዛም ነው 3000 እዛ ላይ ማሰልጠን አለብን ያልነው፣ ማስፋት አለብን ያልነው ውጤታማ ስለሆነ ነው ብለን ነው የምናስበው። ከዚህ ውጪ የተነሱ ነገሮች አሉ። ከአጥቢያ ጋር ከጉባኤ ቤት ያሉ ነገሮች ይሄ አይቀርም። በመሰረቱ ስልት ላይ አስቀምጠነዋል። ይህንን ብናፈራም ግን በዚህ ብቻ አሁን አገልግሎትን እናስቀጥላለን ማለት አይደለም። የአጥቢያ ቤተክርስቲያን መምህራን፣ የጉባኤ ቤት መምህራን በስፋት እንጠቀማለን። አንዱ ስልታችን ምንድን ነው? የአቅም አጎልማቻ ስልጠና አለ እቅዳችን። እንደምታውቁት በርካታ ማዕከላት ይህን እየሰጣችሁ ነው ያላችሁት። የግቢ ጉባኤያትን አገልግሎት ለማጠናከር ከሰንበት ትምህርት ቤት፣ ከአጥቢያ ቤተክርስቲያን፣ ከጉባኤ ቤቶችን የሚያግዙን የሚደግፉን መምህራንን ሜቶዶሎጂ ላይ ስልጠና እየተሰጠ እየተጠቀም እንደሆነ ይታወቃል። ይህንንም በስልታዊ እቅድ ዘመናችን አጠናከር የምንቀጥልበት ይሆናል እና አብሮ ጎን ለጎን የሚሄዱ ነገሮች ናቸው የሚል ነገር ነው ያለኝ። ሰርቲፊኬት ተነስተዋል። ከዚህ በፊት ደረጃ 2 እንሰጣለን። ደረጃ 1 ራሱ ውሳኔ ተወስኗል። ደረጃ 1 ለሚሰለጥኑ ሰልጣኞች ሰርቲፊኬት እንዲሰጥ ማለት ነው። ስለዚህ ደረጃ 2 ደረጃ 3 እንሰጥ ነበረ። አሁን በተለየ ሁኔታ ይሄኛው የስልጠና ማዕከል እንገነባለን። ቀጥሎ ደግሞ የመምህራን እጥረት ሲያጋጥም አሁንም ቨርቹዋል ደግሞ እንደ አማራጭ እንጠቀማለን። ስለዚህ የሰርቲፊኬሽን ደረጃው በራሱ ከፍ እያለ ይሄዳል ብለን የምናስበው። ደረጃ 1 አመራር መምህራንም ሰርቲፊኬት መስጠት እንጀምራለን ማለት በማዕከላት ደረጃ ማለት ነው እና ሰርቲፊኬሽን ላይ የተለየ ነገር አይኖሩም የሚል ነገር ነው ያለው። ሶስተኛ ዙር ስልጠና በተመለከተ እንዴት ነው? ደረጃ 3 ስልጠና ደረጃ 3 ስልጠና አለ። በዋና ማዕከል ነው የሚካሄደው። እየሰፋ ነው የሚሄደው። እንዲያው ቀጣይ የስልጠና ማዕከል እንገነባል ማለት ምንድነው? ስለዚህ ያ በፈጠርን ቁጥር እያሳደግን እንሄዳለን። እስካሁን በየአመቱ ከ30 እስከ 35 ነው የምናሰለጥነው። ከዚህ በፊት በ3 ዙር ወደ 100 አካባቢ ሰልጣኞች ሰልጥነዋል። ብዙዎች እንዳው በየማዕከላቱ መደበኛ መምህራን ሆነው እየተቀጠሩ ነው ያሉት። ትልልቅ ሐዋርያዊ ቤት ጉባኤያት ላይ ደረጃ 1 ደረጃ 2 ኮርሶች ላይ የአሰልጣኝ ስልጠና መርሃ ግብራት ላይ እየሸፈኑ ነው ያሉትና እሱን አጠናከር የምንቀጥል ነው መሆነው ማለት ነው። ሌላው የቋንቋ ችግር ይፈታልናል ወይ የምን ተነስቷል? በእጅጉ እንፈታለን። ይህን ነው እንዲያው አንደኛ አፈጻጸሙን ቀጣይ የምናወርደው ነው ሊሆን የሚችለው። ማጠቃላይ ሀሳብም ይሰጥበታል። ከዚህ በፊት ደረጃ 2 ስልጠና የምንሰጠው ደረጃ 1 ለ7 ቀን ነው። ደረጃ 2 ለ25 እስከ 30 ቀን ነው። ይህንን የማስፋት ሀሳብ ጭምራል። ደረጃ 1 ደረጃ 2 የስልጠና ቀናቱም ያሰጣጥራቱ ማለት ነው። ስለዚህ ይህንን ባሰፋን ቁጥር ባየነው ቁጥር በዛ ልክ ጥራቱ ከፍ እያለ ይሄዳል ማለት ነው። በዛው ልክ ደግሞ ለቋንቋ ሰልጣኞች የምንሰጠው ኮታ እያሳደግን እያሰፋን እንሄዳለን። ስለዚህ የቋንቋ መምህራን እጥረት ይቀርፍልናል። ለምሳሌ ይሄን ያነሳት ልጅታችን ከባህር ዳር ነው። ባህር ዳር ላይ በአማርኛም በሆነ የመምህራን እጥረት ላይኖር ይችላል። ሙሉ ለሙሉ ተቀርፋ ማለት ባይቻልም ግን መደበኛ መምህራንም አሉ። የጉባኤ ቤት መምህራን ያጠ መምህራን በርካታ አሏቸው ነው። ወደ መሀል ስንመጣ ወደዚህ ወደ ምዕራብ ወደ ደቡብ ወደ ምስራቅ ስንሄድ ደግሞ የመምህራን እጥረት አለብን። በአማርኛ ራሱ ማለት ነው። በአማርኛ ራሱና ስለዚህ የአማርኛውም የመምህራን ቁጥር እጥረት የቋንቋውም ደግሞ ቶታሊ በቋንቋ የሚያስተምር መምህር የሌላቸው በቨርቹዋል የምናስተምርላቸው አሉ። በቨርቹዋል የምናስተምራቸው ግቢ ጉባኤያት እንዳሉ ታውቃላችሁ። እነ ጂንካ በአፋን ሆኖ በቨርቹዋል ይሰጣለን ለግቢ ጉባኤያት ማለት ነው። ሌሎቻችሁም እንደዛው ነው። ብዙ ጥያቄ ጠየቃችሁን መመለስ ያልቻልንበት ሁኔታ አለ። በቨርቹዋል ሲስተሙ እንትን አይደለም፣ አስተማማኝ አይደለም ሲስተሙ። እንደ ውጭ ለምሳሌ ውጭ ላይ በቨርቹዋል ኮርስ የምንሰጣቸው ግቢ ጉባኤያት አሉ። እንደ ውጭ ግን አይደለም ሀገር ውስጥ ያለው ማለት ነው። ጥያቄ ባለ ነው። ስለዚህ ቀጣይ ግን ሲስተሙ ከላይ እስከ ታች ከተዘረጋና ከተመቻቸ በቨርቹዋልም የቋንቋ መምህራን ደግሞ በፊዚካል በመቅጠር ችግሮቹ ችግር ፈች ይሆናል ብለን ነው የምናምነው ማለት ነው። ቀጣይነቱ በዛ ወርክ ነው መሰረቱ። የቀጣይነቱ ላይ ምንም ጥያቄ አይኖርም። እየተከለሰ ይሄዳል። የክትትልና ግምገማ ዋናው ሰነድ ላይ ተቀምጧል በደንብ። ይህንን በስልታዊ እቅድ ዘመን የ4 ዓመት ብለን ይዘነዋል እስከ 2020። ከዛ በኋላ ደግሞ እየተከለሰ ከእናንተ ጋር ዲስከስ እያደረግን እየተነጋገርን የምንሄድበት ነው ብዬ ነው የማስበው። የምናላች ቨርቹዋል ለማስተማር ያለን የመምህራን ቁጥር ምን ያህል ነው የሚለው ነገር ከዋናው ማዕከል የመምህራን ችግር የለብንም። ለመናገር የጊዜ እጥረት ይኖራቸዋል መምህራኑ በዋናው ማዕከል ደረጃ በርካታ መምህራን አሉን ከአጥቢያም ከማህበራችን የምንጠቀማቸውና የጊዜ እጥረት ካልሆነ በስተቀር ሲስተሙ ሲዘረጋ ሲስተካከል ሌሎች ነገሮች ሲመቻቹ ይሄ ችግር ሆኖ ላይሆን ይችላል ወደፊት ብለን ነው የምናስበው። የሌሎች ነገሮች ግን በዋና መዋቅራችን በመደበኛ ግንኙነታችን የምናወራቸው ነገሮች ናቸው ብዬ አስባለሁ።
ኮሌጆች ዙሪያ የተነሳ ነገር አለና እነሱን ታሳቢ ያደርጋል ወይ? በዋናነት እንዲያውም እነሱ የሚያካተው ይህንን የስልጠና መርሃ ግብራችን ነው ወይም ይህን ፕሮጀክት ነው ብለን ነው የምናስበው። ከዚህ በፊት እንደምታውቁት የግል ኮሌጆች ላይ ብዙ ጊዜ የገንዘብ እጥረት ስላለ የሰልጣኝ ሱታፊ አይኖሩም። አብዛኛው የዩኒቨርሲቲ ካምፓሶች ስፖንሰር ያደርጓቸዋል፣ ማዕከላት ያግዛሉ፣ ዋናው ማዕከል ያግዛል። በየአመቱ የደረጃ 2 የክረምት ስልጠና ዋናው ማዕከል ስፖንሰር ያደርጋል። አብዛኛው የምናግዘው በግል ኮሌጆች ነው፣ የመንግስትም የግልም ማለት ነው። ስለዚህ ቀጣይ ሴንተራሊ በጀት የመሰብሰብ ስራ ወይም ይህንን የማዋጣት ስራ እንሰራለን። በዛው ልክ ደግሞ የእንትኑ ድርሻ ክፍፍሉም በዛው ልክ ይሆናል ማለት ነው። እነዚህን ታሳቢ ያደረገ ይሆናል። ስለዚህ ግል ኮሌጆችን ተጠቃሚ የሚያደርግ ነገር ነው። ያ ማለት ግን ሱታፌው ግን ይኖረናል፣ አውጥተነዋል አይደል? 467 ግል ጉባኤ ስንል የግል ኮሌጆች አሉበት ነው። ባለን አባል ልክ ከዛም በላይ ሱታፌ ካደረግን ካሰባሰብን እናንተ ካሰባችሁት በላይ ደግሞ መምህራን አክሰስ ይደረጋል ማለት ነው። ወይም ማህበራችን መምህራን አሰልጥኖ በመደበኛ ቅጥርም በቨርቹዋልም በብሎክ ኮርስ መልክም ማለት ነው ችግሮቻችን እንዲፈቱ የማድረግ ስራ እንሰራለን ብለን ነው የምናስበው። ከዚህ በፊት ከነበረው የክረምት ስልጠና የምናወጣ በጀት ጋር የተያያዘ ነው ወይስ ለብቻው ነው ነገር አለና ይሄ ለብቻው ሊሆን አይችልም። አንድ ነው። እንዴት ይመቻች የሆነ ነገር ነው የምናየው እንጂ አንድ ነው። ለዚህኛው ሌላ በጀት፣ ለክረምት ስልጠና ሌላ በጀት የምናወጣው ሁኔታ አይኖርም። አሰራሩ በተመለከተ ግን ወደ ስራ ስንገባ ቀጥታ የምናወራቸው ነገሮች ላይ በዛ ግልጽ የምናደርገው ይሆናል ብዬ አስባለሁ። ሌሎች ነገሮች ወንድሞቻችን መልሷቸዋል። የፕሮጀክቱ ዘላቂነት በሁለት መልኩ ነው ያስቀመጥ ነው። ይሄ ቨርቹዋል ሴንተር በ4 ዓመት የሚያበቃ አይደለም ወንድሞቼ፣ ይቀጥላል፣ እየሰፋ እያደገ ይሄዳል። አሁን ጀስት ፋውንዴሽኑ ወይም መሰረቱን ነው የምናስቀምጠው፣ መሰረቱን ነው የምናስቀምጠው፣ እንጀምረው ነው። ጅማሬውን በዚህ 4 ዓመት ብንሄድ እያሳደግን እንሄዳለን። የቨርቹዋል ሴንተሩ ዋናው ሀሳብና ዓላማ ሁለት ነገሮች ናቸው። አንደኛ መማማሪያ ነው፣ ትምህርቶች እንዲሰጡ ነው። ስለዚህ እነዛ ሲሰሩቱ እዚህ በዋናው ማዕከልም በማዕከላትም የሚያስፈልጉ ግብአቶች እንዲሟሉ እናደርጋለን ነው። ስለዚህ በጀቱ አንሷል፣ በሂደት እያየነው እንሄዳለን። ግልጽ ነኝ ሀሳቤ። ለምሳሌ ቴሌቪዥን ሊያስፈልጋቸው ይችላል፣ ወይም ኢንተርኔት ሊያስፈልጋቸው ይችላል። የስ እነዛን ነገሮች እያሟላን እንሄዳለን። ስለዚህ የመጀመሪያውን ለመሰረተ ልማቱ ማሟያ መነሻ ነገሮች ይኖሩናል ብለን እንጂ ይሄ በቂ ነው በቃ በዚህ ይዘጋል ማለት አይደለም። እያደገ እየሰፋ ይሄዳል። በሀሳብ ደረጃ ማለት ስንነጋገር ተማሪዎች አሁን ኦንላይን ኮርስ ሲሰጥ አይ ቲንክ ትማራላችኋል። እኔ አሁን በምሰራበት መስሪያ ቤቴ ኖቶቹ እዛ ላይ ይቀመጣሉ። ራሴ ገብቼ እማራለሁ፣ ራሴ ፈተና ፈተናለሁ፣ ራሴ ወደኩኝ አለፍኩኝ ይነግረኛል። እዛው ቱዛት ኤክስተንስ ሲስተሞች ይኖሩናል። ሰልፍ ራሱን በራሱ ሞባይሉ ላይ ሊማር ራሱ የሚችልበት ሁኔታዎች ማመቻቸት ማሩሳ ማሰብ አለበት። እያንዳንዱ ሰው ላይብረሪ ውስጥ ቁጭ ብሎ መንገድ ላይ እየሄደ መማር የሚችልበት ሁኔታዎች ላይ ማሰብ እንችላለን። አሁን ሰረደጃ ላንደርስ እንችላለን። አትሊስት ግን ሀሳቡን ጀምረው ትናንትና እህቶቻችን እንዳሳዩ የስ እዚህ ቁጭ ብሎ ጋምቤላ ማስተማር ይቻላል። ለጋምቤላ የሚያስፈልገው ኢንፍራስትራክቸር ይሟላ ማድረግ ምናልባት ማዕከል ደረጃ ሆነ ማዕከል ላይ አዳራሽ ላቸው የስ ግን ምናልባት አጥቢያ ቦታ ልናመቻችላቸው ይችላል። በማዕከሉ ማዕከል ልናደርግ ይችላል። በማዕከሉ ማዕከል ጽሕፈት ቤት ልናደርግ እንችላለን። ስለዚህ ይሄን ወደ ተግባራው ስንሄድ ባለው ነባራዊ ሁኔታ ባለው ሁኔታ እየተተገበረ ይላል። ሁሉም ቦታ በአንድ ጊዜ የሁሉ ነገሮች ይሟላሉ ማለት አይደለም። ግን መሰረቱን ጥለን ወደፊት እያሳደግ ነው የምንሄደው ነገሮች ናቸው። ስለዚህ ተቋሙ ሁለት ነገሮች ናቸው። አንደኛ ትምህርት መስጫ ነው። ሁለተኛ ደግሞ ስልጠና ማዕከል ነው የሚሆነው። የስልጠና ተቋም ማዕከል ነው። ስርዓተ ትምህርቱ አንዱ እንዲተገበር ከጠየቃቸው ጉዳዮች አንዱ የመምህራን የምናፈራበት የመምህራን የሚፈሩበት ተቋም ማዕከል ይኑረን ነው። ስለዚህ መምህራኖቻችን ከሚማሩት ከሚያስተምሩት መሰረታዊ ቤተክርስቲያን ትምህርት ባሻገር የሚያስፈልጋቸው ተጨማሪ ጉዳዮች አሉ። ቅድም ያላችሁት ከትምህርት ቤት የምናመጣቸው፣ ከመንፈሳዊ ኮሌጅ የምናመጣቸው፣ ከአብነት ትምህርት ቤቶች የምናመጣቸው መምህራኖቻችን ላይ የምንጨምራቸው ጉዳዮች አሉ። እነዛም ጉዳዮች የምናካትትበት መስመር የምንዘረጋበት
ይሄ ተቋም ነው ብለን የምናስበውና ይሄ ተቋም እያደገ የሚሄድ ነገር ነውና በዚህ በ4 ዓመት የሚያበቃ እንዳልሆነ ትረዱልኝ ነው። ከዚህ ከኦሮምኛ ጋር ተያይዞ የተነሳው ጥያቄ ትክክል ነው። ቁጥሩ አንሷል። ያነሰው ከሌላ አለ ተቀምጧል። ፕሬዘንቴሽናችን ነው የበጀት ስራት ነው። በፍላጎት ደረጃ ማሩሳን በሁሉም ቋንቋዎች በሁሉም ቦታዎች በሚችሉት እንዲማሩ ነው የምንፈልገው። ስለዚህ ያንን ለመቅረፍ ነው ይህን ፕሮጀክት የቀረጽነው። በኦሮምኛም በለው ነገ በእንግሊዝኛም በለው በፈረንሳይኛም በለው በሌሎችም ቋንቋዎች በትግርኛም በለው በሁሉም የሚማሩት እህት ወንድሞቻችን መማር አለባቸው። ስለዚህ ይሄ ፕሮጀክት ምናልባት ባለው ተማሪ ቁጥር አሁን ነገ ስልጠና ሲሰጥ ያንን ኮታ ታሳቢ ያደረገ ነገሮች ለማድረግ እንጥራለን ብዬ አስባለሁ። ምናልባት ስልጠናዎች ሲሰጡ ወይም ስልጠናዎች በሚሰጡበት ጊዜ የእነዚህን የቋንቋ ችግር ሊቀርፍ በሚችል መልኩ ከአራቱም ማዕዘን ለተማሪዎቹ መልስ በሚሰጥ መልኩ የተሰባጠረ ሰልጣኞች ይኖሩናል ብለን ተስፋ እናደርጋለን። እነዛ ስልጠናዎች በዛ መልኩ ከተሄደ ሁሉም ቦታ የማዳረሱ ነገር ይሄዳል። ስለዚህ የተለየ ነገር ኖሮ ሳይሆን የበጀትና የአቅም ችግር ነው። በጀቱ 300 ብር ይበዛባቸዋል አንዳንድ ተማሪዎች ሰልፍ ስፖንሰር ስለሆኑ የሚል ወንድሜ የጠየቀው ጥያቄ ይህንን ኤክሴፕሽናሊ ወደ ተግባራው ስሌት ትሪት እናደርገዋለን ወይም እናየዋለን። አሁን ለበጀቱ ስሌት በዚህ መልኩ አስቀምጠናል። ቅድም እንደተባሉ ከ500 ተማሪ በላይ ያላቸው ግቢ ጉባኤቶችን ምናልባት 500 ብቻ አይደለም ልንጠይቀው የምንችለው ማለት ነው። ስለዚህ ይሄ ወደ ትግበራው ስንሄድ እንደዚህ ሰልፍ ስፖንሰር ይሁን የአቅም ችግር ያለባቸው በአፈጻጸም ሂደት ከማዕከላቶች አሉ፣ ግቢ ጉባኤ ያለ ዋናው ማዕከል አለ። ይህንን በተግበራዊ ሂደት እያየን ችግሮችን እንቀርፋለን። ስለዚህ ለበጀቱ ግን ለስሌቱ ግን ይሄ ታሳቢ እንዲደረግ ኢቭን በክትትል ላይ ያሉትን ፕሮጀክቱ ላይ አላካተት ነው፣ በበጀቱ ላይ አላካተት ነው። እነሱ ያው በራሳቸው በአፈጻጸም ሂደት በራሳቸው የሚያመጧቸው ነገሮች ከእነሱ ጋር ስፔሲፊካሊ ተነጋግረን በፕሮጀክቱ ላይ የሚያዋጡትን ነገሮች እናስቀምጣለን ብለን አስበን ነው እንጂ በአፈጻጸም ደረጃ ሁሉም 400 ግቢ ጉባኤቶች ታሳቢ ያደረጉ ነገሮች ናቸው። ኢንተርኔት ኢንፍራስትራክቸር አለመኖር የስ ይሄ መቼም እንደዚሁ አይቀጥልም። ማሩሳን እኮ ተቋም መሰረታለሁ ሲል እነዛ ነገሮች የማቋቋም የመመስረት ነገሮች ናቸውና እነዛ ነገሮች እያሟላን እንሄዳለን ብዬ አስባለሁ። 4 ዓመት ነው። አዎ 4 ዓመት ነው። ስርዓተ ትምህርቱ የሚከለሰው መቼ ነው? በ5 ዓመት ነው። ስለዚህ 5 ዓመት ይህንን ፕሮጀክት ብንተገብረው በ4 ዓመት ብንተገብረው 5 ዓመት ላይ ደግሞ ቆመን ስርዓተ ትምህርቱን ኢቫሉዌት እናደርጋለን። ያን ጊዜ ምናልባት ይህንን ጉዳይ መልሰን እንከልሰዋለን ማለት ነው አይደል? ሂደቱን ምክንያቱም ፕሮግረስ ማሩሳን የ20 ዓመት ትናንትና ሲቀርብልን የነበረው የተቋማዊ ለውጥ የ20 ዓመት ሮድማፕ ነው ያዘጋጀው። በ20 ዓመት ከቤተክርስቲያኒቷ የ10 ዓመት መሪ ዕቅድ የ20 ዓመት ሮድማፕ ነው ያዘጋጀው። ስለዚህ በ4 ዓመት በ5 ዓመት ከፍሎ ነው ያስቀመጠውና ስለዚህ ብለን ቁጭ ብለን ደግሞ የምናይበት ነገሮች ይኖሩናል ማለት ነው። ስለዚህ ያን ጊዜ እነዚህ ያሰብናቸው ታሳቢ ያደረግናቸው ዘላቂ እንዲሆኑ ያደረግናቸው ነገሮች የበለጠ ምን ብናደርጋቸው የበለጠ ዘላቂ ይሆናሉ የሚሉት ነገሮች የምናይበት እድሉ ይኖራል ብዬ አስባለሁ። የዋናው ማዕከል በጀት አንሷል እና አይ ቲንክ ይሄንን ስራ አመራሩ ቶሎ ያያዋል ብዬ ተስፋ አደርጋለሁ። ቅድም እንዳልኩት ምናልባት ከግቢ ጉባኤ አካባቢም የተቀመጠውን በጀት የዋናው ማዕከል በጀቶችን ዝርዝር ሲያየው የሚያይበት እድል ይኖራል ብዬ አስባለሁ። ዝርዝር ጉዳዮች ስለሆኑ ማለት ነው። የቨርቹዋል ሲስተም ቨርቹዋል ሲስተም አሁንም ወደ ተግበራው ይሄዳችሁ በጣም ገብቶኝ በጣም ደስ ይላል። እውነት ወደ ተግበራው ነው የሚነሱ ጥያቄዎች ሁሉ ተግበራ ነው። አሁን ሀሳቡን ቴክኒካሊ ነው ስለ ቨርቹዋል ሴንተር ሀሳቡን የምነግረው እንጂ ምን አይነት አይቲ ኢንፍራስትራክቸር እንደሚያስፈልግ አይደል፣ ምን አይነት በማዕከል ደረጃ ምን እንደሚያስፈልገው ዝርዝር ስራዎች ይወጡለታል። ግልጽ ነው አላሳይ ታሳቢ ያደረጉ ግን በዋናው ማዕከል አንድ ፍሎር ይኖረናል። ከዛ ተነስቶ በየማዕከላቱ ይሄንን ሴንተር ተጠቅመን እንደርሳለን ነው። ይሄንን በመስራት ምን አይነት ዝርዝር ነገሮች ያስፈልጉታል አይ ቲንክ ለባለሙያዎቹ እንሰጣቸዋለን። ባለሙያዎቹ በትክክል ይመልሱታል ብዬ አስባለሁና የስ ታሳቢ ያደረገው ይሄ ነው። በዛ ሂደት ይሄ በጀት ሪቫይዝ ሊደረግ ይችላል። የስ ሊደረግ ይችላል። አሁን ቢያንስ ራፍሊ እኛ ያስቀመጥነው በጀት
ይሄ ነው ቢያንስ መነሻ ይኖረን በ4 ዓመት ይሄን ብንሰራ ከዛ በኋላ ሊያድግ ይችላል። አይ ከ4 ዓመት በፊት ይሄን መስራት እንችላለን ብሎ ማህበሩ ደግሞ ሌላ አቅጣጫ ከሰጠን ወንድሞቻችን ልንቀበል እንችላለን ብዬ አስባለሁና ታሳቢ ያደረገው ከዋናው ማለት እስከ ማዕከል ድረስ በሚሄድ መልኩ ይሄንን ሊያስፈጽም የሚያስችለን ተቋም ወይም ማዕከል እንመሰርታለን፣ ፋውንዴሽን እናስቀምጣለን። ስለዚህ ሙሉ በሙሉ ላይጠናቀቅ ይችላል። ጅምር ስራዎች ግን ይኖሩናል። የማዕከላትንም የግቢ ጉባኤያትንም በዚህ ውስጥ ያካተተ እንደሆነ እንድታስቡ ነው። ቁጥራቸው እየቀነሰ ነው። ስለዚህ ይሄ በጀት አኳያ ታሳቢ ተደርጓል። ይህንን በአፈጻጸም ደረጃ እናየዋለን። አሁን እኛ አሁን ባለው ነባራዊ ሁኔታ ቢያንስ 500 በአንደኛ ደረጃ ያሉት ግቢ ጉባኤያቶች 500 ተማሪዎች ይኖሯቸዋል ነው ያለው። ይህ ቁጥር ከጨመረ ሰየው፣ ከቀነሰ ደግሞ ያን ጊዜ በአፈጻጸም ደረጃ ምን እናገረው ነው አይደል? አሁን እዚህ ጋር ስለዚህ ቀንሷል ብዬ ልከራከር አልችልም። ከቀነሰ አውቶማቲካሊ፣ ከጨመረ ደግሞ እንደዛው ጠይቃቸዋለሁ ማለት ነው። ግልጽ ነው አለ። ስለዚህ ይህ እነዚህ ነገሮች በአፈጻጸም ሂደት እየተመለሱ የሚሄዱ ናቸው። ሳስፋ የፕሮጀክት ጽህፈት ቤት ይኖረናል ያለው ያ ፕሮጀክት ጽህፈት ቤት ያለውን ነባራዊ ሁኔታ ይህን ፕሮጀክት ሲያስፈጽም በማስፈጸም ሂደት ያሉትን ጉዳዮች እያየ ከማዕከላት ጋር ከማስተባበሪያ ጽህፈት ቤቶች ጋር እየተነጋገረ ነገሮችን ያስፈጽማል። አሁን እስከዛሬ በመጣንበት ሂደት ግን ይሄ ነው ታሳቢ የተደረገው። ስለዚህ በቀጣይ ይሄ ቁጥሮች ቢቀያየሩ ቢጨምሩ ቢቀንሱ አኮርዲንግሊ በአፈጻጸም ሂደት ታሳቢ እናደርጋለን ብዬ አስባለሁ። የመጀመሪያው ይህን ስርዓተ ትምህርት እንግዲህ እንድንከልስ ያደረጉ ብዙ ምክንያቶች እንዳሉ ታውቃላችሁ። አንዱ ስታነሱት የነበረው በዚህ ዘመን ያው የተገቢነት ጥያቄ ከተቋማዊ ለውጥ አንጻር ነው። ስለዚህ ከዚህ አንጻር ምን እናደርግ ሲባል ስርዓተ ትምህርቱን ለመተግበር አንደኛው ጉዳይ ያው የመማሪያ መጽሐፍት ጉዳይ ነው። እሱ የዛሬ ይመስለኛል 1999 በተደረገው የግቢ ጉባኤ ሰሚናር አጋጣሚ እና ማረ ያቀረቡት ፕሮፖዛል በሪቮልቪንግ ፈንድ ተፈቷል። ስለዚህ አሁን የግቢ ጉባኤያት መጽሐፍት የሚታተመው በሪቮልቪንግ ፈንድ ነው። ስለዚህ ግቢ ጉባኤያት ባዋጡት እንደዚህ አሁን በፕሮጀክት ቀርቦ ሰሚናር ላይ በተወሰነ ውሳኔ በሱ ተፈቷል የመጽሐፍት ጉዳይ። ሌሎች ጉዳዮች ለምሳሌ የትምህርት ስርዓቱን መመዘን መገምገምን የተመለከቱ ስራዎች ዋናው ማዕከል ላይ ጥረቶች አሉ። ቀጥሎ ግን ዋናው ጉዳይ የመምህራን ጥራት የመምህራን ተገቢነት ላይ መስራት አለብን የሚል ሀሳብ ከብዛትም አንጻር ስለተነሳ እሱን ለመፍታት ምን እናደርግ ተብሎ ነው። ስለዚህ ሁለት መንገዶች ነው ያሉት የመምህራን ችግር ለመፍታት። አሁን ሶስተኛው ላይ አላተኩርም። ሁለት መንገዶች ነው ያሉት። አንደኛው ገጽ ለገጽ በብዛትም በጥራት ማፍራት ነው። እሱ በነበረው መንገድ በስፋት እንቀጥላለን ነው አንደኛው። ስለዚህ ኮንፊውዥን መኖር የለበትም። መደበኛ መምህራን መቅጠር እንቀጥላለን። በዚህ ፕሮጀክት በፓርታይም ወይም በፍሪላንሰር የምናሰራቸው ከአብነት ትምህርት ቤት ከቴዎሎጂም ከጉባኤ ቤትም የሚመጡ ያሉ አባቶች መምህራን ጋር ያለው ይቀጥላል። ሶስተኛ የማኅበረ ቅዱሳን አባላትና የግቢ ጉባኤ አባላትን ባላቸው ዝግጁነት መሰረት በቱርፋት ማገልገሉ ይቀጥላል ማለት ነው። ሶስቱ አማራጮች አልቀሩም። ይሄ በገጽ ለገጽ ነው። ሁለተኛው ደግሞ ይህንን የሚተካ ሳይሆን የሚያግዝ ምን እናደርጋለን ያለው ቨርቹዋል የግቢ ጉባኤያት ትምህርት እና ስልጠና ስርዓት ይኖረናል የተባለው ስርዓተ ትምህርቱም ላይ ተቀምጧል። ቨርቹዋል አሁን ስናነሳ አዲስ አይደለም። ዋስዬ ትናንት ሲነግረኝ ወደ 5 አካባቢ ግቢ ጉባኤያት አካባቢ ጋምቤላን ጨምሮ ይሰጣል። ውጭ ማዕከላት ላይ እየተሰጠ ያለ የነበረ ነው። ግን እሱን ተቋማዊ አድርገን እንሰራበታለን ነው ሀሳቡ ግልጽ ከሆነ። ስለዚህ ቨርቹዋል የገጽ ለገጹን ይተካል አይደለም፣ ይመጋገባል ነው። ግልጽ ነው። እንዴት ነው ጥያቄው? አንደኛው ቅድም ሲባል እንደነበረው ኢንዲቪዥዋል ለርኒንግ ትራክ ይኖራል። ግለሰብ አሁን በአብነት ትምህርት ቤት እንዳለው ማሰብ ትችላላችሁ። አብነት ትምህርት ቤት ሰው ማለት በደረሰበት ደረጃ እየተማረ ነው የሚቀጥለው፣ ካቆመበት ነው የሚቀጥለው። የማህበር ቀለምም ይኖራል አይደል? እንደዛም ሁሉ በግል ሰዎች የሚማሩበት ኢንተራክቲቭ የሆነ ኦንላይን ሳይሆን በካንቫስ የሚሰራ ቨርቹዋል ክላስሩም ያለው ይኖራል ነው። እሱ ፕላትፎርሞች አሉ። እሱም ፕላትፎርሞች በስፋት እንሰራለን ነው። ሁለተኛው ይሄ ለተማሪዎች ነው፣ በግላቸው ሊማሩበት የሚችሉ መንገድ ማለት ነው። ሁለተኛው መምህራንን አቅም እናሳድግበታለን ነው።
አሁን ስታነሱ ነበር፣ ዘመኑ ተለውጧል፣ የግቢ ጉባኤትን ችግር አይረዱም፣ ሪሶርስ ያስፈልጋል የሚል ጥያቄዎች አሉ አይደለ? ለመምህራን ደግሞ ሲፒዲ የሚባለው ኮንቲኒየስ ፕሮፌሽናል ዲቨሎፕመንት ይሰጥበታል ማለት ነው። ሌላ ፓኬጅ ነው። ስለዚህ መምህራን ከአመት እስከ አመት በየጊዜው ያሉትን ጉዳዮች ራሳቸውን አፕዴት የሚያደርጉበት ወጥ ትምህርት የሚማሩበት በኋላም ሰርቲፋይ የሚያደርጉበት ስርዓት እንዘረጋለን ነው። አተገባበሩ እንዴት ይሆናል? ከዋናው ማዕከል ጀምሮ እስከ ግቢ ጉባኤያት ይደርሳሉ። አሁን የዋናው ማዕከልን ፋሲሊቲ ማሟላት ነው ወይ የምናዋጣው ከሆነ አይደለም፣ እንደዚህ አይነት አይደለም፣ ከሱ ያለፈ ነው። ዋናው ማዕከል ለርኒንግ ሴንተር ይሆናል ለግቢ ጉባኤያት፣ ግን ማዕከላት ቅርንጫፍ ይሆናሉ። ግቢ ጉባኤያት ደግሞ ትምህርት መስጫ ሊሆኑ ይችላሉ ነው። ከዚህ ጋር ተያይዞ ያነሳችሁት ጥሩ ጥያቄ አለ። ኢንተርኔት ብቻ ዲፔንድ አታድርጉ የሚል ነው። ባለፈው የማዕከላትን አገልግሎትም ስናይ አንዱ የገጠመን ያለ ችግር ከኢንተርኔት ባሻገር የማዕከለ ቅዱሳንን አገልግሎት ወደፊት ሊወስድ የሚችል ምን አይነት የኮሚኒኬሽን መንገድ መጠቀም አለብን የሚል ነው። እሱን እንወስደዋለን በትግበራ ሂደት ላይ። ስለዚህ ከዚህ አንጻር እንድትይዙት ነው። ከቨርቹዋል ጋር የተገናኙትን አድሬስ ያደረኩ ይመስለኛል። ስለዚህ በዚህ መንገድ ነው የሚተገበረው። የነበረውን የማሳደግ ለነበረው ተመጋጋቢ የማድረግ ነው። ሌላው ከግቢ ጉባኤያት ጋር ተነስቶ ከገንዘብ ጋር የተነሳ አነሰ በዛ የሚሉ ጥያቄዎች አሉ። እሱን ያው ዳኒ እንዳለው እንከልሳለን። በተጨማሪ ደግሞ የግቢ ጉባኤያት ማስተባበሪያ ስራ አስፈጻሚ እንዴት ያን የተባለውን ገቢ ጄኔሬት ልታደርጉ እንደምትችሉ መነሻ ሀሳብ ይልክላቸዋል። የገቢ ማስገኛ ማለት ነው። ግልጽ ነው አይደል? የገቢ ማስገኛ ስራ እንድትሰሩ ያው ባለን የግቢ ጉባኤያት የገቢ ማስገኛ ፕሮሲጀር መሰረት ግቢ ጉባኤያት የተወሰነ ጉዳዮች ላይ ነው ገቢ እንድታስገኙ የልማት ስራ ላይ እንድትሳተፉ የሚፈለገው። ያንን ግልጽ የሚያደርግ እንልካለን ማለት ነው። ስለዚህ በዛ መሰረት ነው የምትሄዱት። እዚህ ሴሚናር ምንድን ነው የምንጠብቀው? እንደ ዋናው ማዕከል ወይም ደግሞ ስራ አመራር ጉባኤ ጽህፈት ቤት ጉዳዩ ለስራ አመራር ጉባኤ ጠቅላላ ጉባኤ የሚቀርብ ስለሆነ የሚቀርብበት ምክንያት ግቢ ጉባኤያትን ብቻ የሚመለከት አይደለም። ምን ወስነው ማን ላይ ነው? ማዕከላት ላይ ነው። ምን ወስነው? ማህበረ ቅዱሳን ላይ ነው። ስለዚህ ጠቅላላ ስራ አመራር ጉባኤ የማህበረ ቅዱሳን ከጠቅላላ ጉባኤ ቀጥሎ ያለ መዋቅር ስለሆነ በየ6 ወሩ ስለሚደረገው መጋቢት ላይ አጀንዳው ቀርቦ ይወሰናል። የሚወሰነው በዋነኛነት ማዕከላትና ማህበረ ቅዱሳን የሚመለከት ጉዳይ ነው። እሺ፣ እግዚአብሔር ይስጥልኝ። አንድ የተነሳ ነገር አለ። በተለይ በስርዓተ ትምህርቱም በፕሮጀክቱም የግል ከፍተኛ ትምህርት ተቋማት ግቢ ጉባኤያትንና እንዲሁም ቴክኒክና ሙያ እንዴት ነው ታሳቢ የተደረጉት የሚል የተነሳ ነገር አለ። እንደ ግቢ ጉባኤያትን ስርዓተ ትምህርት ክለሳ ቡድንም ውስጥ ስለነበርኩኝ ይሄንን በደንብ ታሳቢ ተደርጓል፣ በደንብ ታይቷል። ምክንያቱም ያው ከትምህርት ሚኒስቴር ባለን መረጃ መሰረት ብዙዎች ተማሪዎች አሁን ቴክኒክና ሙያና እንዲሁም የግል ኮሌጅ ላይ ነው ሊሆኑ የሚችሉት። ይሄንን ደግሞ በመጀመሪያ በታሳቢዎቻችን አንዱ ያየነው ጉዳይ እነኚህ ተማሪዎችን ወይ ደግሞ ቴክኒክና ሙያ ላይ ያሉ ተማሪዎችንና የግል ከፍተኛ ትምህርት ተቋማት ላይ ያሉ የግቢ ጉባኤያት ተማሪዎችን እንዴት ነው አድሬስ ማድረግ የምንችለው? ለምሳሌ የተለያየ ኮሌጁ አንድ ቦታ ቢሆን እንኳን የተለያየ የከተማ ጫፍ ላይ ሆነው ስለሚኖሩ ወደ አንድ መጥቶ ላይማሩ ይችላሉ ሁሉ ብለን እስከ ማሰብ ነው ይሄንን ታሳቢ ያደረግነው ማለት ነው። በሌላ በኩል ከጊዜ ቆይታ አንጻር ስርዓተ ትምህርቱ እንዴት ነው መሰጠት ያለበት የሚለውንም አስበነዋል። ለምሳሌ 1 አመት ለሚቆይ ሰው ምን ትምህርት ነው ጨርሶ መውጣት ያለበት፣ 2 አመት 3 አመት እያልን ከፋፍለን ለእያንዳንዱ መጨረስ ያለበትን አስቀምጠናል። እዛ ላይ በደንብ ያየነው ደግሞ በተለይ ቴክኒክና ሙያ ላይ ለምሳሌ 2 ወር ክላስ ውስጥ 1 ወር ክላስ ውስጥ ተምረው 2 ወር ፊልድ ይወጣሉ። እንዴት ነው አድሬስ የምናደርጋቸው የሚለውን ሁሉ ስላየን ሁሉንም ያሉንን ግቢ ጉባኤያት አድሬስ እንዳደረግን እንደተመለከትን በዚህ አጋጣሚ ለማንሳት ፈልጌ ነው። ሁሉም በዚህ ውስጥ ታሳቢ ተደርጓል የሚለውን ነው እና ለዚህ ሁሉ ደግሞ የግድ መምህራን ያስፈልጉናል ነው። መምህራን ያስፈልጉናል። ይሄ ፕሮጀክት የሆኑ ግቢ ጉባኤያት ላይ ብቻ ፎከስ የሚያደርግ አይደለም፣ ሁላችንንም የሚመለከት ነው። አንዱ ቅድም እህታችንም ስታነሳ የነበረው ለምሳሌ የግል ከፍተኛ ትምህርት ተቋማት ደረጃ 2 ተተኪ መምህራንን ማሰልጠን አይችሉም። በዚህ ፕሮጀክት ይሄንንም ጭምር አድሬስ ማድረግ አለብን። ምክንያቱም
ያሉን ወይ ደግሞ ገንዘብ ማዋጣት የሚችሉት ግቢ ጉባኤያት ብቻ ቢሰለጥኑ እነሱ ብቻ መምህር ቢኖራቸውና ሌሎች መምህር ባይኖራቸው የማህበረ ቅዱሳንን ርዕይ የማህበረ ቅዱሳን በዓላማ 3 ላይ ያስቀመጠውን ሐሳብ ወደ መሬት ማውረድ አንችልም። ስለዚህ ሁሉንም ማዕከል ያደረገ ፕሮጀክት ይቀረጽ የተባለውም ከዚህ አንጻር ስለሆነ ሁላችሁንም ታሳቢ ያደረገ ፕሮጀክት ነው የሚለውን ለመጨመር ነው። እግዚአብሔር ይስጥልኝ። እሺ አቤን አመሰግናለሁ። እግዚአብሔር ይስጥልኝ። በቀጥታ ማለት መርሃ ግብሩን እንደመጨረስ እንዲመቸን ያው ቅድም እንዳነሳሁት ጉዳዩ በእናንተ አቅራቢነት ወይም ደግሞ አሳሳቢነት መስማማታችሁ ከታወቀ ስምምነት ከሰጣችሁ ይሁንታ ከሰጣችሁ በማህበረ ቅዱሳን የስራ አመራር ጠቅላላ ጉባኤ የግቢ ጉባኤያት ሰሚናር ተሳታፊዎች ውሳኔ መሰረት የመምህራንን የግቢ ጉባኤያት መምህራንን አቅም ለማሳደግ ቁጥር ለመጨመር ታስቦ የቀረበውን ፕሮጀክት እንዲጸድቅ የውሳኔ ሀሳብ በእናንተ በኩል ከቀረበ በጠቅላላ ጉባኤ አጀንዳ መሆን ይችላል ማለት ነው። የግቢ ጉባኤያት ሰሚናር ውሳኔ ሆኖ ከቀጠለ ማለት ነው። ስለዚህ አሁን አንድ ጥያቄ ነው ያለው። እሱም ይህ ፕሮጀክት የግቢ ጉባኤያትን አገልግሎት ለማሳደግ የበለጠ ማህበረ ቅዱሳን ካስቀመጠው ዓላማ ርዕይ አንጻር ቤተ ክርስቲያንን ሊጠቅም ግቢ ጉባኤያትን አቅም ሊያሳድግ የሚችል እንደሆነ ተስማምተንበት ፕሮጀክቱ በግቢ ጉባኤያት ደረጃ ይሁንታ አግኝቷል።